በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ቅዱስ እግዚአብሔር አምላከ ዘላለም ዘአሃዱ ሰለስቱ እንዘ ሰለስቱ አሃዱ ይሴለሱ በአካላት ወይትዋሃዱ መለኮት ዘላለም ቅዱስ ሥላሴ ለዛብጽሐነ እስከዛቲ ሰዓት ይሴባ ስምከ ለዓለመ ዓለም ቤዛዊተ ኩሉ ዓለም ምስካይረቷን ቅድስተ ቅዱሳን ንጽሕተ ንጹሐን ወላዲተ አምላክ ወላዲተ መለኮት ቅድስት ኪዳነ ምሕረት ክብር ላንተ ይሁን። ቅዱስ መስቀል ኃይልነ ወፀወንነ የድል አርማ የነጻነት ምልክት ክብር ላንተ ይሁን። ቅዱስ ሚካኤል፣ ቅዱስ ገብርኤል፣ ቅዱሳን መላእክት፣ ቅዱሳን ነቢያት፣ ቅዱሳን ሐዋርያት፣ ጻድቃን ሰማዕታት በበክብረክሙ ደሎክሙ ክብረ ስብሐት እፎ ኀደርክሙ ርቱዓን እፎ መጻእክሙ። የእግዚአብሔር ስም ዛሬም ዘወትርም የተመሰገነ ይሁን። እንኳን ለዛሬው ታላቅ ዕለት አደረሰን። ዛሬ ቅዱስ መስቀል ነው። ቅዱስ ሄኖክ ቀዳሚት ሰንበት ለዚህ ዕለት በቅድስናው ስፍራ የሰበሰበን ስለማይነገረው ሁሉ ስታው ቅዱስ እግዚአብሔር ክብር ለሱ ይሁን። አጠር ያለ ትምህርት እንማማራለን ስለ ነገረ መስቀሉ። ዛሬ በዚህ በወርሃ ግንቦት 10 ላይ የሚነበበው ሙሉ የሆነው የግንቦትን ታሪክ እናያለን። አጠር አድርገን የትምህርቱ ርዕስ ግብሪኪ ይትሉኪ ስራሽ ይከተልሽ። ምን አይነት ስራ ይሆን? ስራሽ ይከተልሽ የሚል ርዕስ ይሆናል። ኃይለ ቃሉን የምናገኘው በድርሳነ መስቀል በ26ኛው ምዕራፍ ቁጥር 25 ላይ ነው። ታሪኩን ስንወጥን እንደዚህ ይላል። እንደ እግዚአብሔር መልካም ፈቃድ እንግዲህ እሱ ያስተምረን። በዚህ በወርሃ ግንቦት የሚነበበው ቅዱስ መስቀል ታሪኩ ላይ የቅድስት እሌኒ ታሪክ ያደረገችውን ነው የሚናገረው። ቅድስት እሌኒ እንግዲህ ቅዱስ መስቀሉን ለዓለም የገለጠች ቅድስት ንግስት የሆነች እናት ናት። ቅድስት ናት፣ ንግስት ናት። ያነገሳትም እግዚአብሔር ነው እና ቅድስት እሌኒ በዚህ በወርሃ ግንቦት በዛሬው ዕለት ቅዱስ መስቀሉ በልዩ ልዩ ቦታ ላይ እንዲቀረጽ ያደረገች በሰው አንገትም ላይ እንዲሆን ያደረገችው በዚህ በወርሃ ግንቦት ላይ ነው። ድርሳኑ ሲነግረን ለስም አጠራሩ ክብርና ንጉሠ ሰማይ ምድር ቤዛ ኩሉ መድኃኔ ዓለም ወልደ ድንግል ማርያም ዓለምን ለማዳን በቅዱስ መስቀሉ ላይ ሕዝብና አሕዛብን አንድ አድርጓል። የተጣሉትን አስታርቋል። የራቁትን አቅርቧል። የተለያዩትን አንድ አድርጓል እና ይህ ቅዱስ መስቀል ጠፍቶ በነበረ ሰዓት ከቤተ ክህነት ወይም ከቤተ መንግስት አይደለም ሰው ተመርጦ የጠፋውን መስቀል እንዲያገኝ ያደረገው። ይህም ደግሞ የእርሱ ድንቅ ስራው ነው እና ቅድስት እሌኒ በዚህ በወርሃ ግንቦት ላይ በሚነበበው ላይ ጥበበኞችን፣ አንጥረኞችን የሚሰሩት ሰራተኞችን፣ ብርን ወርቅን የሚሰሩ ሰራተኞችን ሰበሰበች ይላል። ለምን ቢባል ቅዱስ መስቀሉ እንዲቀረጽ መስቀሉ ትክክለኛውን የመስቀል ቅርጽ ይዞ በተገቢው ሕግና ስርዓቱን በጠበቀ መልኩ እንዲቀረጽ አደረገች። ይህን ካደረገች በኋላ ወደ ጦር ሜዳ የሚሄዱ ሰዎች ሁሉ በጋሻ በጦራቸው ላይ መስቀላቸውን እየቀረጹ በልዩ ልዩ ልብስ ላይ ሁሉ ሲለብሱት እያስጠለፉ በአንገትም ላይ እንዲደረግ ያደረገችበት ዕለት ነው ይህ ወርሃ ግንቦት እና ይህንን ካደረገች በኋላ አምላኳን አመሰገነች። ከዛም በኋላ ምን አደረገች? በወቅቱ የነበረ ደግ ጳጳስ ነበረና ያ ደግ ጳጳስ ወደ እርሷ እንዲመጣ መልእክተኞችን ላከች። ወደ ጳጳሱም ሄደው ንግስት እሌኒ የምትባል ቅድስት የሆነች ሰው ተፈልጋለችና ወደ ቤተ መንግስት እንዲመጡ ብለው ቅዱስን ጳጳስ ይጠሯቸዋል። ያም ቅዱስ ጳጳስ ንግስት ቅድስት እሌኒ ማናት ብለው በእግዚአብሔር ምሪት ወደ ቅድስት እሌኒ ይሄዳሉ። እዛም ከደረሱ በኋላ አመሰገነቻቸው። ህዝቡ ተሰበሰበ፣ ካህናቱ ሁሉ ተሰበሰበ እና በዚህ ጊዜ ስለ ቅዱስ መስቀል ነው እንግዲህ ስላደረገችው ነገር ሁሉ ነገረቻቸው። በሷ ታሪክ ላይ የተደረገ ግን አንድ ነገር ነበረ። ያንን ሁሉ ልታደርግ ስለፈለገች
እንግዲህ ቅድስት እሌኒ ጠፍታ እንዴት እንደተገኘች እናውቃለን። አምላኳን ዘወትር በጾም በጸሎት ትጠይቃለች። ወላዲት አምላክንም ሁሌ ትማጸናለች። ለዛም ነው እናትና ልጁን ስለምትማጸን ቅዱስ መስቀሉ እንዲወጣ እድል የተሰጣት እና ሕዝብንም አሕዛብንም ሰበሰበች፣ ንግስት ስለሆነች ማለት ነው። ካህናት፣ ጳጳሳት ሁሉ ተሰበሰቡ። ስለ ቅዱስ መስቀሉ ሁሉ ልዩ ልዩ ድንቅ ስራውን ሁሉ ከታወጀ ከተነገረ በኋላ ለተሰበሰበው ለተቸገሩት ሁሉ ማዕድ አቀረበች። ከፍተኛ የሆነ ማዕድ አቀረበች፣ ግብዣ አደረገችላቸው። ቅድም በድርሳነ መስቀሉ ሲነበብ የተወሰነውን ሰምተነዋል። እና ህዝቡ ሁሉ አመሰገነ። ፍሪዳ ጠጅ ሁሉ ጥላ ነው በቤተ መንግስቷ የጋበዘችው እና እሷ ግን ዘወትር የሚጥም የላመ የጣመ ጣፋጭ የሆነ ነገርም አትበላም ነበር። ሁል ጊዜ ግን በጾም በጸሎት ወደ አምላኳ ትተጋ ነበረ። ምክንያቱም ሁል ጊዜ የሚያሳስባት የሚያንገበግባት የቅዱስ መስቀሉ መጥፋት ነበረና። ከዛም በኋላ ጳጳሱ መጣ፣ እናገረችው። ካህናት ሁሉ ተሰበሰቡ፣ ስለ መስቀሉ ተነጋገሩ። አስቀድማ ግን ስለ እሷ ታሪክ ትናገር ነበር። ቅድስት እሌኒም ጳጳሱን ከጠራችው በኋላ ምን አይነት ታሪክ በሷ ላይ እግዚአብሔር ድንቅ ስራውን እንዳደረገ ለቅዱስ ጳጳሱ ነገረች። እንግዲህ ቅድስት እሌኒ ጠፍታ ከባህር ወጥታ ነው ለዚህ ለቅዱስ አገልግሎት የተመረጠችው። እናም አስቀድማ አንድ ባል ነበራት እና ያ ባል በብረት ሳጥን አድርጎ ወደ ባህር ጥሏት ነበረ። ሞታለች ብሎ ረስቷታል እሱ እና ጳጳሱን ጠየቀች። ያ የቅድሞ ባሏ ተርቢኖስ ይባላል። ይህ ተርቢኖስ የሚባልን ሰው ጳጳሱን ጠየቀችና እንደዚህ የሚባል ሰው ነጋዴ ያውቋሉ ብላ ቅዱሱን ጳጳስ ጠየቀች። አዎ ብሎ መለሰላት ቅዱሱ ጳጳስ። ያም ቅዱስ ጳጳስ ያንን ነጋዴ እንዲያስመጣላት ጠየቀች። ነጋዴው የቀድሞ ባሏ ነው። ወደ ቤተ መንግስት ተጠርቶ መጣ። በዛን ጊዜ ጠየቀችው፣ ቀድሞ ሚስት ነበረች ሆይ ብላ ጠየቀችው። እሷ አወቀችው፣ እሱ ግን አላወቃትም። እሷ በከበረ ዙፋን ላይ ሆና ለሱ ጠፋችበት። እሷ ግን እሱን አውቀዋለች እና የውሸት መልስ ሰጣት። አዎ እሌኒ የምትባል ንግስት ሚስት ነበረችኝ፣ በፊት ንግስት አትባልም ነበረ እና እንዴት ነው ነገሩ እስኪ ንገረኝ ብላ ትነግረው ስለ ራሷ ታሪክ። እግዚአብሔርን ያመሰግን በንግድ ስራ ስንኖር ሳለ ክፉ ቀን መጣ። ክፉ ቀን በመጣም ጊዜ ሽፍቶች፣ ዘራፊዎች ተሰበሰቡና ሊገድሉን አስበው ሳለ ገድለው ሚስቴን በመንገድ ዳር ቀበሯት። እኔንም የነገርኩትን ወርቅ ብሬን ሁሉ ዘረፉኝ ብሎ ነገራት። አንተ ውሸታም ብላ መለሰችለት። አንተ ውሸታም፣ ይሄ ነው ወይ ታሪኩ ብላ ታሪኩን አጠራርጌ ነው የምናገረው። ይህን ስትለው ወደ እውነተኛው ነገር መጣ። እሌኒ የምትባል ሚስት ነበረችኝ። እኔ ለንግድ ስራ በተለያየ ሀገራት እየሄድኩ ነግድ ነበረ። ወርቅ፣ ብር፣ ዕንቁ ነግድ ነበረ እና ከኔ ጋር የሚነግድ አንድ ጓደኛ ነጋዴ ነበረ። ያ ከጓደኛው ጋር ያደረገውን ምንድነው ተወራረዱ። በሚስቶቻቸው መወራረድ አይነት ነገር። የኔ ሚስት ታማኝ ሚስት ናት፣ መልካም ሚስት ናት ብዬ ነገርኩት። እግዚአብሔርን ትፈራለች፣ ሃይማኖቷን አጥንታ ምግባሯን አቅንታ የምትኖር ሴት ነች፣ መልከ መልካም ሰው ናት ብሎ ይነግረዋል። ነገርኩት አለ። ያ ጓደኛዬ ደግሞ የኔ ሚስት እንደዚህ ናት ብሎ ስለራሱ ነገረው። ከዛ ይወራዳሉ። የኔ ሚስት ከኔ በቀር ማንንም አታውቅም፣ መልካም ሰው ናት፣ ዝሙት አታውቅም ብሎ ያ ተርቢኖስ የሚባለው ሰውዬ ለጓደኛው ለነጋዴ ነግረዋል። ይወራረዳሉ። እኔ ግን ሄጄ ሚስትህን አስነውራታለሁ ብሎ የኔ ሚስት ይሄን አታደርገውም ይለዋል። በዚህን ጊዜ የተደረገው ነገር ሁሉ ነገራት። ከዛ በኋላ ይህ ነጋዴ መኖር አለመኖሩን አረጋግጡልኝ ብላ ጠየቀች ለጳጳሱ። ጳጳሱ አስፈልጎ ያንን ውሸታም ነጋዴ አመጣው። ያው ውሸታም ነጋዴ ሲመጣ አንተ እግዚአብሔርን የበደልክ ክፉ የሆንክ ሰው ብላ ተናገረችው ቅድስት እሌኒ። ምንድነው ያደረከው ብላ ስትጠይቀው አስፈራርት ደንግጧልና ቤተ መንግስት ነው። እውነቱን ተናገረ። እንዴት ነበረ
የተርቢኖስን የጓደኛ ሚስት አስነውረሃታል ወይ? እሱም አላወቃትም፣ አይቷትም አያውቅም። አስነውረሃታል ወይ? ገብተህ ወደ እልፍኙ እሷን አግኝተሃታል ወይ ብሎ ይነግረዋል። አስቀድሞ ምንድነው ያለው? በውሸት ያ ሰው ወደ ሩቅ አገር ሄዶ ሲመለስ ቅድስት እሌኒ ጋር ወደ ቤቷ ሲሄድ እሌኒን ፈልጌ ነው ልገባ ፈልጌ ነው ብሎ አገልጋዮቿን ጠየቀ። እሌኒን ከባለቤቷ በቀር ወንድም ሴትም አይቷት አያውቅም ብለው መለሱለት። አረ እንዲያውም ብሎ ግድ አላቸው። አገልጋዩዋ ባሪያዋን ወርቅ ሰጥሻለሁ ወደ እሌኒ እንድገባ አድርጊኝ፣ ማንም ገብቶ አያውቅም ብላ ግድ አለችው። አሁንም የቤቱን ጣራ ገንጥዬ ገብቼ ከሷ ጋራ ሰላም ልበላት፣ ከሷ ጋራ ልበላ ጠጣ፣ ከሷ ጋራ ልፈጽም የፈቀድኩትን ላድርግ ብሎ ይላታል። እባክሽ ብሎ ግድ ይላታል አገልጋዩዋን። አገልጋዩዋ እንደዚህ አይሆንም፣ ቤቱንም ጣራውንም ገንጥለህ ለመግባት አይቻልህም፣ ነገር ግን እኔ አንድ ነገር ልንገርህ አለችው። አዋጅ ያስነግር ለክፋት ነገር፣ ተመልከቱ እንግዲህ ለክፋት ለተንኮል አዋጅ ያስነግር። ነጋዴዎች ባህሩን ተሻግረው ወደ የብስ መጡ፣ ረገጡ፣ በሰላም ወደ ሀገራቸው ገቡ ብለህ አዋጅ ያስነግር። የዛን ጊዜ ንግስት ቅድስት እሌኒ ሰውነቷን ማጥባት እኔ ነኝ፣ ጸጉሯንም የምትበጠን እኔ የምሰራት። ስለዚህ የዛን ጊዜ በአንገቷ ያለውን የወርቅ ሀብል ስታወልቅ እኔ ወስድባትና የዛን ጊዜ ሰጣሃለሁ፣ ከዛ በኋላ ይሄ ብለህ ለባሏ ትሰጣለህ፣ ይህን ታገኛለህ ብላ በዚህ ተስማሙ። ወጥቶ በሜዳ ላይ አዋጅ አስነገረ። ነጋዴያን ባህሩን ተሻገሩ፣ የብስ ተረገጡ፣ ሀገራቸው ገቡ ብሎ ከፍ ባለ ድምፅ አዋጅ ሲያስነግር ቅድስት ንግስት እሌኒ ይህን ትሰማለች። የዛን ጊዜ ሚስቶች ባሎቻቸው ሲመጡ እንደሚደረገው ስርዓት ሰውነታቸውን ይታጠባሉ፣ ጸጉራቸውን ይሰራሉ፣ ልብሳቸውን ይቀይራሉ። የዛን ጊዜ እንቁ የሆነውን ከተርቢኖስ ከባለቤቷ በቀር ማንም የማያውቀውን ከአንገት ስታወልቅ የዛን ጊዜ ያቺ ክፉ ባሪያዋ ወሰደችባትና ሰጠች። ንግስት እሌኒ የምትፈልገው ጠፋባት። ስታዝን ስትኖር ይህ ሆኖ ሳለ ይህን ታሪክ ያ ክፉ ነጋዴ ተናገረ። እንደዚህ ነው ነገሩ ብሎ እኔ ወደ ንግስት እሌኒ አልደረስኩም ብሎ በንግስት እሌኒ ፊት እሷ በዙፋን ላይ ሆና ተናገረ። አላወቃትም እሱ ራሱ። በዛ በተወራረዱ ሰዓት ግን ያ ክፉ ነጋዴ ሄዶ ለተርቢኖስ ሚስትህን ይሄው አገኘኋት፣ የኔ ሚስት አታደርገውም፣ በፍጹም አምላኳን የምትፈራ በሃይማኖት የጸናች በምግባር የቀናች መልካም ሰው ናት ብሎ ተከራክሮታል። ይሄው ከሷ ጋር ነው ያደርኩት፣ አገኘኋት፣ ካንተ የበለጠ ይልቅ እኔን ወደደችኝ፣ በቤቷም ማስተናገደችኝ ብሎ ይነግረዋል። በፍጹም ብሎ ሲለው ይሄው ያንገት ሀብሏ ብሎ ሲያሳየው የዛን ጊዜ ያመነው። እሱም ነገሩን ሳያጣራ በፍጥነት ሄዶ ባለቤቱ ቅድስት እሌኒን በብረት ሳጥን አድርጎ ስለተናደደባት ወደ ባህር ጣላት። ስራሽ ያውጣሽ፣ የትምህርት ርዕስ ያረለ ስራሽ ያውጣሽ። ምንድነው የዛን ጊዜ ያላት? ስራሽ መልካም ከሆነ ያድንሽ ሲጥላት፣ ስራሽ ክፉ ከሆነ ግን ያጥፋሽ ብሎ ይጣላት እና ይህ ሁሉ ሲደረግ ይህ ነጋዴ ያቺ ባሪያ መኖሯን አረጋገጠች። ቅድስት እሌኒ ለንጉሱ ነገረችው። አለች፣ ተጠራች፣ መጣች። ያቺ ክፉ ባሪያ ገና ስትመጣ ቅድስት እሌኒ ተናገረቻት። አንቺ ክፉ የሆንሽ ዛሬ የእግዚአብሔር ሰይፍ በላይሽ ላይ አለ ብላ ተናገረች። ቅድስት እሌኒ ይሄን ተደርጓል ወይ? የተርቢኖስ ሚስት ከዚህ ከነጋዴ ጋራ ወደ እሷ ገብቶ ይሄንን ፈጽሟል ወይ? ይሄን ነውር ስራ አድርጓል ወይ ብላ ጠየቀቻት። አላደረገችም ብላ መለሰች። ስለፈራች አስቀድማ ስላስፈራራቻት በላይሽ ላይ የእግዚአብሔር ሰይፍ አለ። ምክንያቱም ለቅድስት እሌኒ በጸጋዋ የእግዚአብሔር መልአክ ሰይፉን ይዞ በዛች ክፉ ባሪያ ላይ ቆሞ ነበርና እና በንጉሱ በጳጳሱ ፊት ካህናቱ ህዝብና አሕዛብ በተሰበሰበበት ሁሉ ፊት ጠየቀቻት። እቅጩን ተናገረች። ይህን አላደረገችም ብላ ማለት ነው። ስለ ውሸቷ ያችን ባሪያ እዛው ህዝብ በተሰበሰበበት እንድትገደል አደረገች። ክፉ የሚያደርጉ ሰዎች ይገደላሉና ከእግዚአብሔር ታዛ
ከዚህም በፊት ታሪኩን ስንመለከት ቅዱስ መስቀሉን የቀበሩ ሰዎች ቅዱስ መስቀሉ እንዳይገኝ ብዙ እንቅፋት የሆኑ ካህናት ነበሩ። ሽማግሌዎች ሁሉ ነበሩ። ባለጸጎች ሁሉ ነበሩ። ቅድስት እሌኒ ለ300 ዓመታት የተቀበረውን ቅዱስ መስቀል እንዳታወጣ የቤተ ክህነት ሰዎች ነበሩ የመጀመሪያው እንቅፋት ይሆኗል። እና እነዚህ ክፉ ሰዎች ናቸው። ከእግዚአብሔር ወገን ያልሆኑ ያጋንንት ልጆች ስለነበሩ እነዚህን ሁሉ አስጨርሳቸዋለች ቅድስት እሌኒ ከእግዚአብሔር ታዛ ጸረ እግዚአብሔር የሆኑትን የአጋንንት ልጆች የቃኤል ልጆች የሆኑትን እንደዚህ ይገባል። በኦሪት ዘፍጥረትም ስንመለከት ቅዱስ ሙሴ ለእግዚአብሔር አልታዘዝ ያሉትን አርዷቸዋል፣ ረዳቸው ብሎታል። ያጋንንት ልጆች የሆኑትን ሙሴ እነዚህን ክፉ የሆኑትን ሁሉ ረዳቸው ብሎታል። አውርዶ በወንዝ ነው ያረዳቸው 26,000 ይለዋል ከዛም በላይ እነዛን ሁሉ ከእግዚአብሔር ታዞ የእግዚአብሔር ቅዱሳን እግዚአብሔር ሲያዛቸው እንዲገዱ እንዲያርዱ ይደረጋሉ ከእግዚአብሔር የመጣ ፈቃድ ስለሆነ። ቅዱስ መስቀሉ እንዳይገለጥ ብዙ ፈተና ነበረባት። እነዛን ሰዎች ሁሉ ስትታዘዝ ታጠፋቸው ነበረ እና በዚህ ጊዜ ያ ክፉ የሆነ የተርቢኖስ ጓደኛ ነጋዴው በውሸት ይህን ስላደረገ እጁን አስቆረጠችው። ነገስታት እጅ አስቆርጡ ነበረ ጥንት። ውሸት የሚናገር ሐሰትን የሚናገር ክፉ ነገርን ሁሉ የሚያደርግ የሚያምጽን ሰው በአሕዛብም በሕዝብም ፊት ይጠራና ይገደላል። በትንቢተ ዳንኤል ስንመለከት ቅድስት ሶስና የምትባል አንዲት ቅድስት አለች፣ ለባሏ ታምና የምትኖር ከዚች ከቅድስት ንግስት እሌኒ ጋር የሚመሳሰል ታሪክ አላት። ያቺ ቅድስት ሶስና ለባሏ ታምና የምትኖር መልካም ሰው ነበረች። በሃይማኖቷም የጸናች መልካም የሆነች ነበረች። ግን ቅድስት ሶስና ሊያስነውሯት ክፉ ሰዎች ካህናት አይሁድ ይላቸዋል፣ ረበናት ብሎ ይጠራቸዋል መጽሐፍ። እሷን ሊያስነውሯት ይፈልጉ ነበረ እና ሁለት ሰዎች ነበሩ፣ በሷ ተወራረዱ። ሶስናን አስነውርናት ከባሏ ወስደን ብለው ተናገሩ። ከዛ ቅዱስ ዳንኤል ተጠራ። እነዛ ሰዎች በአደባባይ ተሰበሰቡ። ለየብቻቸው ተጠየቁ። አንዱ ሲጠየቅ ምን ዛፍ ስር ነው ያገኘሃት ሶስናን ተባለ። ከኮክ ዛፍ ስር ነው ብሎ ናገረ። ሌላው ደግሞ ሲጠየቅ ከምን ዛፍ ስር ነው ብሎ ሲጠየቅ ከሮማን ዛፍ ስር ነው ብሎ፣ የሁለቱ ቃል እንግዲህ ተለያየ ሆነ። ሁለታችም በአንድ ላይ ሆነን አስነወርናት ነው የሚሉት፣ ግን ለየብቻ ሲጠየቁ የተለያየ ሀሳብ ነው። የእግዚአብሔር መልአክ ሰይፉን ይዞ ተገልጧል። ቅዱስ ዳንኤል መጣና ስለነዚህ ሰዎች ሶስናን አስነውራችኋታል ሲሉ አዎ አሉ። ቅዱስ ዳንኤል በእነሱ ላይ ፈረደባቸው በተሰጠው ጸጋ። የእግዚአብሔር መልአክ እዛ ከታትፎ በሕዝብ መካከል ጣላቸው፣ ሞቱ ሐሰት ስለተናገሩ። ሶስና ግን እግዚአብሔርን ታመልክ ነበረ። መልካም ሰው ስለነበረች መልካም ስራዋ አዳናት። የትምህርታችን ርዕስ ስራሽ ይከተልሽ። ቅዱሳንን ስራቸው በጎ ስራቸው ነው የሚከተላቸው። ከምድር አንስቶ እስከ እግዚአብሔር መንግስት ድረስ የሚያገባቸው መልካም የሰሩት ስራ ነው፣ የእግዚአብሔር ቸርነት ተጨምሮበት። ቅድስት እሌኒ ዓላማዋ ሁሉ እግዚአብሔርን ማምለክ ነው፣ እግዚአብሔርን ማገልገል ነው። ይልቁንም ሁል ጊዜ ታለቅስ ነበር ስለ ቅዱስ መስቀሉ። ሁል ጊዜ ታለቅስ ነበር። ወላዲተ አምላክን ትማጸናለች፣ በጎ ነገርን ታደርጋለች። እና በዛን ጊዜ እኔ አስቀድሜ ያንተ ሚስት የነበርኩ አለችው ለተርቢኖስ። የቀድሞ ባሏ ተርቢኖስ ይባላል። የነበርኩ እሌኒ ነኝ። ዛሬ እግዚአብሔር በነገሮች ሁሉ ረድቶኝ አግዞኝ በዙፋኑ ላይ አነገሰኝ። ቁንስጣ ከሞተ በኋላ በሃይማኖቱ የጸና በምግባሩ የቀና መልከ መልካም ጠቢብ የሆነ ሰው ቆስጠንጢኖስ የሚባል ልጅን ሰጠኝ አለችው። የዛን ጊዜ ደነገጠ የቀድሞ ባሏ ተርቢኖስ። ቁንስጣ ካለፈ በኋላ በዙፋን ላይ ያነገሳት ከባህር አውጥቶ የቅዱስ ዮናስ አምላክ ዮናስ 3 ሌሊት 3 መዓልት በከርሰ አንበሪ ውስጥ ሆኖ በውሃ ውስጥ ሆኖ ነበረ። እግዚአብሔር ስራ ሊሰራ አለውና ከውሃ አውጥቶ በምድር ላይ ተፋው። ነነዌ እንዳጠፋ እንዲሰብክ አደረገው። ለብዙ ሺህ ሕዝብ መዳኛ ምክንያት አደረገው። አሁንም በሳጥን ያንደውም እኮ አሳንባሪ ነው ስንፋስ ያለው። ይህ ሰው ግን እሌኒ የተጣለችው ግን በግዑዝ በሳጥን ውስጥ ነበረ። እግዚአብሔር ግን ከብዙ ርቀት በኋላ ወስዶ ያንን ሳጥን በባህር ዳርቻ ተፋው። እሌኒ ድንቅ ስራ እንድትሰራ አደረጋት።
ሲጥላት ምንድነው ያላት? በሳጥን ውስጥ አድርጎ በቃ ዝሙት ሰርተሻል፣ ይሄን ከርተሽኛል፣ በትዳርሽ ላይ ኃጢአት በደል ሰርተሻል ብሎ ነው የጣላት። ብታስረዳውም ሊረዳት አልቻለም። ያ ክፉ ጓደኛው ይህን ክፉ ነገር እንዲያደርግ አደረገው። ብርሃነ ዓለም ቅዱስ ጳውሎስ ምን ይላል? አትሳቱ፣ ክፉ ባልንጀርነት በጎውን ያጠፋዋል ነው የሚለው። በጎ የሆነውን ጓደኛ ክፉ ጓደኛ ያጠፋዋል። መልካም ባለትዳር ሴት ካለች ባሏ ክፉ ከሆነ ክፉ እንድትሆን ያደርጋታል። መልካም ቢሆነ ባል ከሆነ ክፉ እንድትሆን ታደርገዋለች እሷ ግን ክፉ የሆነ ባለቤቷ በክፋት ተነሳስቶ ወደ ባህር ጣላት። ጥልቅ ከሆነ ባህር ውስጥ ነው እንደውም ጣላት የሚለው፣ እንዳትድን እንድትሞት። አሁን ከቅድስት እሌኒ ምን እንማራለን? እግዚአብሔርን ማምለክ፣ እናትና ልጁን መያዟ፣ ያ የከበረውን መስቀል በዕለተ ዓርብ የአዳም ዘርን ሁሉ ለማዳን ዋጋ የተከፈለበትን ቅዱስ መስቀል ጠፍቶ የነበረውን መስቀል እንድታወጣ ነው የሷ ስራ። ለዚህ ነበር እግዚአብሔር ድንቅ ስራ መንክር እግዚአብሔር በላይ ለቅዱሳን ነው። እግዚአብሔር በቅዱሳን ላይ ድንቅ ነው። እግዚአብሔር በመረጣቸው ቅዱሳን መላእክቱ ላይ፣ በቅዱሳን ነቢያቱ ላይ፣ በቅዱሳን ሐዋርያት፣ ጻድቃን፣ ሰማዕታቱ ላይ ሁሉ፣ በመረጣቸው ነገስታት ላይ ሁሉ ድንቅ ስራውን ይሰራል። እሌኒ እና ያ የቀድሞ ባሏ ተርቢኖስ ከ37 ዓመታት በኋላ የተገናኙት። ከ37 ዓመታት በኋላ ሞታ ጠፍታለች ረስቷት የነበረው ያ እንደዛ ብሎ ያሰበው ሰው ተርቢኖስ እግዚአብሔር ግን በከበረ ዙፋን ላይ አንግሷት ነው ያገኙት። እሷ መሰከረች፣ እግዚአብሔር አምላኬ በከበረው ዙፋን ላይ አስቀመጠኝ። እግዚአብሔር አምላኳን እያመሰገነች ወላዲት አምላክን እያወደሰች እዛ እንደደረሰች እንዲያውም ደግሞ ቅዱስ የሆነው የቅድስት ቤተክርስቲያን ነፃ አውጪ የሆነ ልጅ የሚባለው ቆስጠንጢኖስ ብዙ አሕዛብ ነገስታት ተነስተው ቅድስት ቤተክርስቲያንን ባወደሙበት ባጠፉበት ጊዜ ታሪኳን ቅርሷን ሁሉ ባወደሙበት ጊዜ ቅዱስ ቆስጠንጢኖስ ተነሳና የቅድስት ቤተክርስቲያን ተሟጋች ሆነ። ለቅድስት ቤተክርስቲያን ባለውለታ ሆነ። የዛን ጊዜ ቅድስት ቤተክርስቲያን ረፍት አገኘች ነው የሚለው የቅድስት ቤተክርስቲያን ታሪክ ራሱ። ቆስጠንጢኖስ በነገሰ ጊዜ እሷም ካለፈች በኋላ ደጉ ንጉስ ልጇ ነገሰ። ለቅድስት ቤተክርስቲያን፣ ለሀገር፣ ለህዝብ ሁሉ ሰላም ያገኘችበት ረፍት ያገኘችበት ነው ቅድስት ቤተክርስቲያን የዛ ዘመን። ከቅድስት እሌኒ ምን እንማራለን? በሃይማኖት መጽናት፣ ይልቁንም 300 ዓመታት በላይ ቆሻሻ ጉድጓድ ውስጥ ገብቶ የነበረውን ቅዱስ መስቀል እንዲወጣ አደረገች። አዋጅ አስነግራ ቅዱስ መስቀሉን እንዲወጣ ያደረገች ቅድስት ንግስት ናት። በሃይማኖት እንድንጸና፣ በምግባር እንድንቀና፣ ለቅዱስ መስቀሉ ቀናኢ እንድንሆን ከቅድስት እሌኒ ይህን ሁሉ እንማራለን። በጎ ነገር ማድረግን፣ ቅዱሳን ጳጳሳት ማክበርን፣ ቅዱሳን ጳጳሳትን ስናከብር እግዚአብሔር ያከበሩትን እሱ አክብሮ እነሱም ያከበሩትን ካህናቱን ሁሉ ሰብስባ በቤተ መንግስቷ አክብራቸዋለች። ሰውን ስናከብር እግዚአብሔር ያከበራቸው ነው። ነብይ ልዑል ቅዱስ ዳዊት ይላል እግዚአብሔር ያከበራቸውን የሚያከብር ምስጉን ነው፣ እግዚአብሔር በእግዚአብሔር ላይ ያመጹትን ደግሞ እነሱን የሚያወግዝም ምስጉን ነው ይላል። ያከበሩትን እናከብራለን፣ የተወገዙትን ደግሞ እናወግዛለን ማለት ነው። ቅዱስ መስቀሉ ለዓለም ቤዛ የተደረገበት ነው። አሁን ስለ ቅዱስ መስቀሉ ይሄን ስንናገር ቅዱስ መስቀሉ እንደዚህ በዋዛ በቀላሉ የተገኘ አይደለም፣ በብዙ ድካም ነው። ቅድስት እሌኒ በብዙ ድካም በቤተ መንግስቷ ብዙ ግብዣ ስታደርግ ያማረውን የጣመውን ስታበላ ስታጠጣ፣ እሷ ግን ከዛ አትቀምስም ነበረ። ሁልጊዜ በጾም በጸሎት ወላዲት አምላክን ትማጸን ነበረ። አምላኬ ሆይ ያንተን ቅዱስ መስቀል እንዳገኝ እያለችም ትማጸን ነበር። የዛን ጊዜ የተገለጸላት በብርሃን ደመና ላይ ሆኖ እንግዲህ ታሪኩ የሚነገር ለዛን በብርሃን ሆኖ በአምደ ደመና ሆኖ ተገለጸላት የሚለው ቅዱስ መስቀሉን እንድታወጣ። ስለዚህ የቅድስት እሌኒ በረከት በእኛም ላይ ይደር። ለመስቀሉ ቀናኢ እንድንሆን መስቀሉን እንድናከብር የነፍስም የስጋም መድኃኒት የነፍስም የስጋም በረከት የሆነ የሀገር የቤተ ክርስቲያን በረከት የሆነ ቅዱስ መስቀልን እንድናከብር ቅዱስ ቃሉ መድኃኔ ዓለም ራሱ ባለቤቱ ይርዳን። ያስተማረን የመከለን የቅዱስ ልዑል እግዚአብሔር ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ታኮቶ የሰባ ስሙ ለእግዚአብሔር ተበኩሉ ጊዜ በሰዓት ይመሐረነ ነው ይሳለነ በረከተ ተዋሕዶ ሃይማኖት ያጽናነ። ዘኢትዮጵያ